መሪያው ጀምሮ ነው ማቃት ሄሉን እርምጃዋ በጣም የሚገርምና የሚደንቅ ነገር ነው። የሚደንቅ ሚራክል ነው። በጣም ጎበዝ ናት። በጣም 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 ምንም ነገር ይዋጣላታል። ምንም ነገር ይሆንላታል። አዎ ምንም ነገር በቃ እኔ በነገራችን ላይ ሜሪዬ እኔ ሄሉን ብቻ ነው የማደንቀው እዚህ ዩቲዩብ ላይ እኔ ማንንም አላደንቅም። በጣም ነው የምወዳት። እኔ ሁሌ እንደስቅልኝ ሁሌ በቃ እኔ የሆነ ለምን አይሆንም በቃ ቀልድም ይሁን ምንም ይሁን በቃ ስቃ እንድትመጣ ነው የኔ ምኞት ማለት ነው። በቃ ጥላቶቿ ወደ ታች ዳውን እንዲሄዱ ነው የምፈልገው፣ እንዲናደዱ ነው የምፈልገው በቁማቸው። በቃ ይሄ ነው የኔ ምኞት ለሷ። በቃ እሷ ጎልታ ማለት ነው ገባሽ? ለመጣል ብዙ ሳይሆን ጥቃቅን ናቸው፣ ትንሽ ናቸው። እሷን ለመጣል የሚፈልጉ ሰዎች አሉና እነሱን ጫማዋ ስር እንድትረግጣቸው ነው የምፈልገው። በቃ የኔ ምኞት ይሄ ነው። በቃ እነሱማ ለዩቲዩብ መሸቀያቸው ነው። እሷ የሰራቸውን ወስደው እየሰሩ እና እንትን እያሉ ለምንም ጥቅም ለማይሰጥ ነው። ደግሞ አንዳንድ ጊዜም እኮ የአቋም ሰው መሆን አለብሽ ነው። እግርሽን መሬት ላይ መርገጥ አለብሽ። እና አንዳንድ ፈረንጅ ምን ይላሉ? you have to put your foot down አይደለ? ወላዋ ያለ መሆን አቋምሽም ከጠላሽ ነው። ዛሬ ትጠያለሽ፣ ነገ ጠዋት ታጨበጭቢያለሽ፣ ከነገ ወዲያ ደግሞ ትሳደቢያለሽ። ምንድነው ጥቅም የሚሰጠው? ይሄ እንደዚህ አይነት ነገር ነው። አንድ ሰውን ለማሳደግ ከተፈለገ ከወደዱ ይባላል። ያገሬ ሰው ሰውን ከወደድሽ ከነ ንፍጡ ነው ይባላል። ከነ ድክመቱ ሁሉ በቃ እንደዛ ነው የሚባለው። አዎ በቃ ጠርገሽ እንትን ማንሳት፣ ከወደቀም አቧራቸውን አራግፈሽ እንዲነሱና እንትን ማድረግ ነው። እኔም አላየም። እኔ ሄሉን ብቻ ከድሮም ስለማያት የነበረው ከናሂ ጋር ሆነው ገና ብቻዋ እንትን እንኳን ዩቲዩብ እንኳን ሳይወጣላት አባታቸውን ሊያሳክሙ አዲስ አበባ ገብተው ከዛ ጀምሮ ነው ማያቸው የነበረውና ጎበዝ ታታሪ ልጅ ናት። እንደ እድሜዋ አይደለችም። ሰው በ24 በ25 አመቱ ይሄንን የሚሰራ ማንም የለም። እኛም ነበርንበት በዛ እድሜ ላይ። በጣም በእውነት እምቅ ችሎታ ያላት ልጅ ናት። እምቅ ገና በጣም የሚገርምሽ መሪዬ ከሷ ያዩ ነው ብዙ ዩቲዩበሮች የሚሰሩት የድሮውን የሚኮርጁት። እሷ እኮ ኮረጃ አታውቂ። በራሷ በጣም ብዙ ነገር መፈልሰፍ ትወዳለች፣ ትችላለች። በጣም አርግዣለሁ ዳሌ ያሰርቻለሁ ምናምን አሁን እየሰሩት ነው ሌሎቹ ማለት ነው። እና ብዙ ነገር ገና እምቅ ችሎታ ያላት ልጅ ናት። ጎበዝ ናት። አሁን ደግሞ በፉል ኤነርጂ ነው የመጣችው። በእውነት ነው የምልሽ ገና ትስቃለች። ደግሞ ሰልፍሽ አለመሆኗን የምታውቂው ለምን መሰለሽ? ለሁሉም ቻንስ ሰጠቻቸው። ለሚያድጉት ለኪራ፣ ለልዑል፣ ለአሚ የሚባለው ልጅ ሁሉንም ለራሱ ለሰውየው፣ ለእህትየዋ ወረበር እና በጣም ሰልፍሽ አይደለችም። ሺ ሼር ሄር ዌልዝ አይደል? በጣም ጎበዝ ናት። በጣም ታካፍላለች እውቀቷን ምኗን በቃ ትረዳለች። ልዩ ነች። አንዳንድ ጊዜ የሚፈሩት ደግሞ ብዙ ሳትሰራ ስትቀር የሚፈሩት ለምን መሰለሽ? አይዲያ አይቆምባቸዋል። ልክ ነው። ቆምባቸዋል። አሁን እንደውም በቃ የጠፋች ነው እያሉ ያሉት እየተባላው እና ቤሪዬ እንዴት ነሽ? እንኳን ደህና መጣሽ ብያለሁ። ቤት አለሽ? እንዳላቋረጥ ብዬ ነው ዝም ያልኩት። አውሩ ለሌሎችም ቻንስ ልስጣቸው። እኔ ይሄንን ልናገር ብዬ ነው፣ ምክንያቱም በድሪሜ ውስጥ አይቼሻለሁ አንቺን እና ሄሉን እና ደግሞ አይ ቲንክ somebody else I don't remember እና ጥሩ ነው ብዬ ነው የምለው። የነማ አይደለ ድሪሙ እንበላለን እንጠጣለን። ቆንጆ ነው፣ ጥሩ ነው። ቆንጆ ነው። በቃ እሷ እኔና አንቺ እኮ እሷ እንትን እንድትል እንዳይካል አይደለ ምንድነው እነ ቶፕ ኦፍ ዘ ማውንቴን እንድትሆን ላይክ እንድትልቅ ፕላትፎርም ላይ እንድትወጣ ነው እኔና አንቺ ምንላት። አይዞሽ ደግሞ አንቺ ደግሞ ታውቂበታለሽ ስትናገሪም እና አይዞሽ የልዬ እና ምንም ችግር የለም አንቺ እዚህ ሁሉ ደርሰሻል ምናምን እና ወይ ጉድ ጥሩ ነው። ይሄ የር 2026 ዊሽ ነው። ሶ ኢትስ ኦኬ። በጣም ኢትስ ናይስ ነው። በጣም በእውነት ከልቤ የምመኝላት ነው። አሁን የምትይው ነገር በእውነት ነው፣ እውነት ነው። እኔም ድሪምሽ እውነት ነው። አዎ
እውነት ነው እና እኔ አይ ዋንት ሄር ቱ ቢ ምክንያቱም እሷ ስኒክ አርጋ በዚህ ዋሽታ በዚህ ዚግዛግ ሰርታ አይደለም የሄደችው። እውነት የእውነተኛዋን ህይወቷን ቀጥታ በእውነት ማንንም ሰው አያስቀይምም እንዴ? እኔ እንዴ ባለቤቴን ቢናገር የመልሼ እናገረዋለሁ። እሷ እኮ ምንም ነገር በእውነት በጣም በጣም ቦታ ሰታቸው ክብር ሰታቸው ስትለያቸው ራሱ በክብር ፍጹም ስነ ምግባር በተሞላበት አንደበት ተናገር። በቃ እንደዚህ ነው አድንቃ ሞግሳ ነው እኮ የምትለየው። እንግዲህ እንደዚህ አይነት ሴት አለ። ሲጣሉ እኮ ተሳድበው አምተው እኮ ነው የሚለያዩት ሌሎቹ። እንዴ ታዲያስ ይሄ ራሱ ትልቅ ኳሊቲ ነው። በቃ ተስጦ ነው በቃ ይሄ ራሱ። አሁን ደግሞ ብዙ ሰው የሚፈራው ምን እንደሆነ ታውቂያለሽ? ለሄሉን ብዙ ሰው የሚፈራው እናንተን ነው የሚፈራው እኮ እናንተን እንደ ጦር አይቻለሁ፣ ሰምቻቸዋለሁ። እንደ ጦር አድናቂዎቿ እንደዚህ እንዳትሉ እንጂ እንትን ማለት ስታጠፋ ምንድን ነው ያጠፋችው ጥፋት? እኔ እኮ ሄሉ ጥፋት ምን እንደሆነ አላውቅም። ሰው ስለወደደች፣ ሰው ስላከበረች፣ ከራሷ በላይ ሰውን እንትን ብላ ስላደረገች አሬ እኔ አይታየኝም የሷ ጥፋት። አዶን ነው ምናልባት ስለምወዳት ብላይንድ ሆኜ ይሆናለሁ፣ አላውቅም። ግን እኔ አላውቅም። ሜሪዬ የሰው ልጅ እኮ ያጠፋ ፍጹም አይደለም እኮ። ደግሞ ይቺ ልጅ ናት፣ ወጣት ነች በጣም እንዴ እንኳን ወጣት አሮጊት ይሳሳት የለ እንዴ? ያጠፋ የለ እንዴ? ምን አለበት አንዳንዴ ተወት ብናረጋት፣ በቃ ተወት። ልክ እንዳልሰማ እንዳላየን ችላ ብናልፈው አንዳንድ ጊዜ ገባሽ? እየተከታተልን ነጥብ እያያዝን የሷን እንከን ከምንለቅም ጉድፏን ከምንለቅም ገባሽ? ይሄ ነው ደግሞ የላትም እንደዚህ አይነት ደግሞ እኮ አንዳንድ ጊዜም ደግሞ እንደዚህ የሰውን ጉድፍ ስታነሺ እኔ ማን ነኝ? ምንድን ነው የምሰራው? እኔ እንትን እንኳን ብሏል እኮ ኢየሱስ ክርስቶስ ያቺ ሴቷን እቺ ኃጢአት የሰራች ናት እና በቃ መወገር አለባት በድንጋይ ተብሎ ሰዎች እንትኖቹ ህዝቡ ሲያመጣላቸው ምንድን ነው ያለው? ኦኬ ኃጢአት የሌለባችሁ የመጀመሪያውን ድንጋይ ወርውሮበት ነው ያለው። እና ሁላችንም እናጠፋለን። እኛ ማነን? የእኛስ ህይወት እንዴት ነው? የሰውን እንትን እየነቀስን ከምናወጣ እኛሳ ይሄ ደግሞ በእኛ ጫማስ ቢሆን በራሳችን ጫማ መለካት እኮ ነው አይደል? በጣም በትክክል እነሱ እኮ አይሰሩትም፣ እሷ የምትሰራውን በእውነት ነው የምልሽ። ግን መቼ በጣም ይገርመኛል። እና እሷ እንደሆነች እያነሰች አትደም እያደገች እንጂ እየተቃጠሉ እነሱ በቃ ይሄ ነው በእውነት ነው የምልሽ። አንድ ነገር ማሸነፍ ያለብሽ እኮ እንደዚህ ነው። ምክንያቱም ሰው ወድቀሽ እንድትወድቂ ነው የሚያደርገው። ግን አብበሽ ስታይና ከዛ በላይ ሆነሽ ስትሆኚ አንቺ ሪቬንጅሽ ይሄ ነው በቃ ዛስ ኦንሊ ሪቬንጅ አንቺ ላይፍሽን መቀጠል። ውሾቹ ሲጮሁ ግመሎቹ መሄድ ብቻ። በትክክል በእውነት ነው የምልሽ። አንዳንድ ጊዜ ይቺ ልጅ ልቧ ንጹህ ነው፣ ቅን ልብ ስላላት ነው እላለሁኝ። በቃ ከሆነ እንትን ላይ ታመልጣለች። የአሁኑ ደግሞ የፈጥጥንጥን ያለ ነገር ፍጥንጥንጥን ሳትገባበት አመለጠች። የሚገርም እንትን ውስጥ ነበረች። በሻርክ በፊቱ ጥርስ ነበር የተያዘችው። በቃ ይሄ ነው። እግዚአብሔር ተፋት። ጊዜም አልሄደም፣ ጊዜም አላቃጠለችም። በቃ በቶሎ ነው ያመለጠችው። እና በጣም ንጹህ ልጅ ነች ሄሉ። ንጹህ ነች፣ በቃ ንጹህ ናት። በቃ ቤሪዬ እንዴት ነሽ? ሚዩት አድርገሻል። ተጫወቱ በያቸው እስኪ። እኔ ሚዩት አደርጋለሁ። በቃ እኔ ብዙ አወራሁኝ። ይሄን ልልሽ ነበር የፈለኩት። በቃ አዳምጣለሁ። አውሩ። እሺ እንዴት ነሽልኝ? አለሁልሽ ውዴ። እንዴት ነሽ አንቺ? ደህና ነሽ? ጤና? ደህና ነኝ። አንቺ እንዴት ነሽ? እናንተ እንዴት ናችሁ? ሰላም ናችሁ? ቤተሰብ ሰላም እያለቻችሁ ነው? ቤሪ ሰላም ነው። እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁ። ሰላም ቤሪ። እሺ አብሲኔ ላዳምጥ። እሺ አዳምጪ። እኔ ነኝ የጎተትኩሽ። በቃ ቲጂዬ እንዴት ነሽ? ደህና ነሽ ወይ? እንኳን ደህና መጣሽ።
አንቺማ በቃ ተኝተሻል መሰለኝ። ሳሪ ቀጥይ እስኪ ማይ ጨርሰሻል ስፖርቱን? እንዴ እኔ ሜተርግ ያለ ብያለሁ እኮ አላደረግሽ። ይኸውልሽ ቲጂ እየሳቀች ነው። እቺ ትቀልድብኛለች ማለት ነው። እኔ ስፖርተኛ ነኝ እኮ። እሺ ብለናል፣ ሰምተናል። ጡንቻዬን አላየሽም ቲጂ? እየታየችው ሜሪዬ ያው ብለዋለች። በጣም ደስ የሚል አገላለጽ ነው የገለጸችው። ደስ ብሎኛል በእውነት እና እኔ ምንም ምለው ነገር የለም። እኔ እንደፈለግኩትና እንዳሰብኩት ነው የገለጸቻት። እሷም ያ ተመችቶኛል። የእናንተ እንትን ነኝ። አንቺ ድሮ የሄሉ እንትን ነሽ እኮ አንቺ ሄሉን አትንኩብኝ ከምትለው አንዷ አንቺ ነሽ። አንድን ሰው ስትወጂ በንጹህ ልብሽ በቃ ከነስተቱ መሆን አለበት። በማስመሰል ሳይሆን ከነስተቱ። የሰው ልጅ ይሳሳታል፣ ማይሳሳት ሰው የለም። ሁላችንም እንሳሳት፣ ፍጹም አይደለም። እና ስንወድ አንድን ሰው ስንወድ ከነስተቱ ለማን ነው አሳልፌ የምሰጣት? ለጅብ? ጴጥሮስ አይደለም። ፈጣሪውን ይካድ። ወይኔ እኮ እስቲ አናውረው። አውሪ ይለኛል፣ ግን ሆድ ብዙ ነገር ይችላል። ትቻለው እስቲ በልቻለ ሆዴ ሰውየው እኮ ነው፣ እኛ ሀገር እኮ ነው። ሁሉም ተነስቶ ሚስትህ ከአንተ አይደለም ያረገዘችው ይሉታል። ራሽ እሺ፣ ሁሉም እየመጡ እሷ እኮ ከከሌ ነው ያረገዘችው። 10 ሰው ቆጠሩለት። ቻለው ሆዴ አለና ከዛ በኋላ ልጁ ሲወለድ ቻለው አላለው። ልጁ ሲወለድ ቻለው ቻለው እያሉ ሲጠሩት፣ አደግ ሲል ደግሞ ቻለው ሲል ምን አይነት ስም ነው ይሉታል። ከዛ አባይ አለ ወይ ለምንድን ነው ቻለው ብለህ ያወጣህልኝ ይለዋል። 10 ሰው ቆጠረለት። ያም እየመጣ አባቱ ከሌ ነው ይሉኛል። ልጁ አባቱን መስሎ እኮ ነው የወጣው። አንቺ ጉደኛ! ያውን ቅን ያለው በጣም ለሰማው በደንብ ታሪክ ነው ያወራሽው። ቅን ያለው ቻለው የዋዛ አይደለሽም እኮ እንደዚህ መሳቅ እያለ ዋው የኔ ያንደመሰረቱ በእውነት ሳቅሽኝ። ይሄ ነው በትክክል ነው። አሁን እንደ ትምህርትም ነው፣ እንደ ትምህርትም አደረግሽ፣ እንደ ቅኔም አለው፣ እንደ ብዙ ነገር ነው አሁን የተናገርሽው። ጎበዝ ነሽ። እንዴ አንዳንድ ጊዜ በቁም ነገር መሀል ጨዋታንም ጣል እያደረጉ እየሳቁ ካልሆነ ጊዜው አይገፋም። አልቻልንም፣ ጊዜውን አልገፋ ነው ዘንድሮ አልቻልንም። ሰዎች ግን እኔ አንድ ነገር አለኝ ማየ፣ እኔ በእውነት ነው በራሴ መንገድ ነው መሄድ የምወደው። ሰው እንደዚህ አለኝ ብዬ በፍጹም አልናደድም። በእውነት ነው የምልሽ።
እንደውም በተቃራኒ ሰው በኔ እናደዳል ዝም ስለምል ማለት ነው። አየሽ በዛ ነገር ካልተናደድኩኝ በቃ በተቃራኒ እናደዱብኛል። ለምን አልተናደደችም? ነው አልናደድም። ለምን ብዬ እምኖረው እንዴ? ለምን ብዬ እምኖረው ለራሴ እኔ አው ግድ ነው እኔ ማለት ነው። ማርያም በአካል ብታገኝ ሰው በኔ ላይ የተናደደ እኔ ስቃለሁ እና የባሰ ሊደባደብ